ታዳምጡ እግዚአብሔር አምላክ በቸርነቱ የጠራችሁ የእግዚአብሔር ልጆች እስኪ እጃችሁን ከፍ አድርጉና በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መላከ ኃይል መምህር ተውቦ እሸቱ በቤተ ክርስቲያናችን የአገልግሎት ቋንቋ ያቋቋሙ የማህሌቱ ባለጸጋና በአስተዳደርም ደግሞ በአንጋፋነት እያገለገሉ የሚገኙ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ ክቡር መምህራችን የታ ነዋይ መምህር ነዋይ፣ የዚሁ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ስማችሁን የማላውቀው የደብሩ የስብከተ ወንጌል መምህራን፣ በአውደ ምሕረቱ ላይ የምትገኙ ካህናት፣ ዲያቆናት፣ በዝማሬ ሰፊ ሰዓት ስታገለግሉ የነበራችሁ የሰንበት ትምህርት ቤት ወጣቶች፣ እንዲሁም በዝማሬና በክራር ያገለገላችሁ አገልጋዮች፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁን እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን የቸርነት ባለቤት እግዚአብሔር ንግሩ ምሕረቶ ለእግዚአብሔር ወመንክሮ ለጓለ እመሕያው፣ የእግዚአብሔርን ቸርነቱን ምሕረቱን ተናገሩለት እንዳለ ልበ አምላክ ዳዊት በምሕረቱ የጠራን በቸርነቱ የሰበሰበን እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን፣ አሜን በሉ። ህዳር 20 ቀን 21 ቀን ታቦተ ጽዮን ወይም ደግሞ የጽላት የእግዚአብሔር ስጦታነትና የጣዖት አሻንጉሊትነት የታወቀበት ሕግ ይወጽም ጽዮን ወቃለ እግዚአብሔር እምኢየሩሳሌም፣ ሕግ ከጽዮን ይወጣል ቃለ እግዚአብሔር ደግሞ ከኢየሩሳሌም እንደተባለው ለዚህ እንደ ሃይማኖትም እንደ ሀገርም ሕግ በእግዚአብሔር ለሰው ልጆች ለተሰጠበት ዕለት ታላቅ ዕለት ያደረሰን አምላክ ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ይህን ነው የምናየው። መነሻ የማደርገው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ 6 ነገሮችን ተናግሯል። 6ቱንም መጀመሪያ እናያቸዋለን። መጀመሪያ የምናስቀድመው ርዕስ የሚሆነውን ነው። ወመኑ ዘይደምሮ ታቦተ እግዚአብሔር ውስተ ቤተ ጣዖት። ወደ ፍቹ ስንሄድ የእግዚአብሔርን ታቦት በጣዖት ቤት የሚያስቀምጥ ማን ነው የሚለው። ነገር ግን አሁን ያለንበት ዘመን ረጅም ነገር የሚወደድበት ነገር አይደለም፣ አጭር ነገር ነውና ርዕሴን የእግዚአብሔርን ታቦት በጣዖት ቤት የሚያስቀምጥ ማን ነው ብዬ አሳጥረዋለሁ። እስቲ ሁላችሁም ተናገሩ። የእግዚአብሔርን በሉ ታቦት በጣዖት ማደሪያ የሚያስቀምጥ ማን ነው? ያዙልኝ። ይህንን ይዛችሁ ተከታተሉ። በዚህ ምሽት እግዚአብሔር ስለ ሁለት ነገር ያሳየናል።
ዓለም ላይ ሁለት ነገሮች ሰልጥነዋል፣ ሃይማኖትና ጣዖት። ስለዚህ እነሱን ማስተያየት መቻል እናመሳስልና እውነቱን አይተን ተመልክተን እንወጣለን። መግቢያውን የሰጠን አምላክ መውጫውን እንደሚሰጠን ስለምናምን አንድ ሰው ቁሞ ብዙዎች ተቀምጠን እናዳምጣለን እንጂ አስተማሪውም የቃሉ ባለቤትም እግዚአብሔር ስለሆነ እኔንም እናንተንም እግዚአብሔር እንዲያስተምረን መልካም ፈቃዱ ይሆንልን። እንግዲህ ርዕሳችን የእግዚአብሔርን ታቦት በጣዖት ቤት የሚያስቀምጥ እርሱ ማን ነው? ጥያቄ ምልክት ነው። ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር አይደል? የእግዚአብሔርን ታቦት የእግዚአብሔር ታቦት ማለት ምን ማለት ነው? ታቦት ማለት የጽላት ማደሪያ ማለት ነው። ጽላት ማለት 10 ሕጎች የተጻፉበት ማለት ነው። ወደኛ እንምጣ። ሰው ማለት እነሆ የእግዚአብሔር ማደሪያ ነው ሰውነቱ። ይቀጥልና በሰው ውስጥ ልብ አለ። ልቡ ደግሞ የሕጉ ማስቀመጫ ነው። አሁን በመዋዕለ ስብከቱ 3 ዓመት ከ3 ወር ከ10 ቀን እየተዘዋወረ ሲያስተምር ራሱ መድኃኔዓለም የተናገረው አንድ ነገር አለ። ለሰማይ ወፎች በጥርሳቸው ነክሰው ሳር ሰብስበው አረግ መዘው ወረቀት አምጠው ቅጠል ቆርጠው ጎጆ ሰርተው በጎጆዋ ይኖራሉ። የሰማይ ወፎች። የምድር ቀበሮች በእግራቸው ቆፍረው ወይም ደግሞ በሰው ስጦታ በጉድጓድ ውስጥ ይኖራሉ፣ ኑሯቸውንም ይገባሉ። የሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም። የሰው ልጅ የእግዚአብሔር ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ የማቴዎስ ወንጌል 16:16 መነ ይብልዎ ሰብለ ወልደ እጓለ እመሕያው መነ ይብሉኒ ሰብለ ወልደ እጓለ እመሕያው ሐዋርያትን ጠራና በተለይ 3 የምስጢር ሐዋርያት የሚባሉ አሉ። ከ12ቱ ከመላእክትም የምስጢር መላእክት የሚባሉ ምሕረቱን መግቦቱን ምጽአቱን የነገራቸው ባለ ምስጢር መላእክት አሉ። ከኔ ጋር ናችሁ አይደል? ምን ያኮረፋችሁ ትመስላላችሁ? እስኪ አመስግኑት ልበሉና ጊዜ እግዚአብሔር ከሐዋርያት የምስጢር ሐዋርያት ምንድነው የተለዩበት ከተባለ የሞተውን ማስነሳት ያሳያቸው የምስጢር ባለቤት የሆኑ ሐዋርያት አሉ። ጴጥሮስ፣ ያዕቆብ፣ ዮሐንስ። የሞተውን የኢያኢሮስን ልጅ ማስነሳት ብቻ አይደለም፣ የመበለቷን ልጅ ማስነሳት ብቻ አይደለም። በደብረ ታቦር ተራራ ለሙሴ የጠየቀውን ለኤልያስ ተስፋውን ያሳይ ዘንድ ብርሃኑን በገለጠ ጊዜ የጠራቸው የምስጢር ሐዋርያት ይባላሉ። ወደ መላእክት እንምጣ። መላእክቱ ደግሞ እንደዚሁ ምስጢር የአመጋገብ መግቦት ዓለምን እንዴት እንደሚመግብ ለዓለም እንዴት ራሱን እንደሚገልጥ ዓለሙን እንዴት እንደሚያድን የሰጣቸው መላእክት አሉ። ሚካኤል፣ ገብርኤል፣ ኡራኤል ብሎ ያስቀምጣል። ሩፋኤል እንግዲህ ያው 7ቱ መላእክት አንድ ናቸው። በአጭር አገላለጽ ግን የኛ አምላክ ምንድን ነው ያለው? የሰው ልጅ የእግዚአብሔር ልጅ ነው የሚለውን ጥያቄ እንዲመልሱ የሰጣቸው 12ቱ ቢሆኑ ከ12ቱ ግን ከ3ቱ አንዱ የምስጢር ሐዋርያ የተባለው ቅዱስ ጴጥሮስ ለቀረበለት ጥያቄ መልስ ሰጥቷል።
ዛሬ ቤተ ክርስቲያናችን እኛ የምትጠይቀን ጥያቄ አለ። እስኪ መልሱት። ታቦት ጽላት ነው ጣዖት ነው? እስኪ ንገሩ። የትኛው ነው? ጽላት ነው አይደል? በታቦት ውስጥ ያለው ምንድን ነው? ጽላት ነው አይደል? በጽላቱ ላይ ያለው ምንድን ነው? ሕግ ነው አይደል? መልሱ ይሄ ነው። አዎ ሌሎች ያሉት ይሉን ትናንትና ስለ ከበሮ፣ ስለ መቋሚያ፣ ስለ ጸናጽል፣ ስለ ጽናት ብዙ ብለው ነበር። አሁን ደግሞ አዙሮ መጣው ደግሞ በየአዳራሹ እነሱ ይዘውታል። እየሰማችሁ ይላል። እግዚአብሔር ከሁላችን ጋር አይደል? መልሱ ግን እኛ ጋር ነው ያለው። ታቦት ምንድን ነው ስንባል የጽላት ማደሪያ፣ ጽላት ምንድን ነው ስንባል ሕጉ የተጻፈበት፣ ሕጉ ምንድን ነው ስንባል እንደ ዓለም የሚመራበት እንደ ሃይማኖትም ቤተክርስቲያናችን የምትጓዝበት ሶስት አይነት ስርዓቶች አሉ። አንደኛው 7ቱ ምስጢራተ ቤተክርስቲያን፣ ሁለተኛው 5ቱ አዕማደ ምስጢር፣ ሶስተኛው 3ቱ ሕጎች የሚባሉ ዶግማ፣ ቀኖና፣ ትውፊትና ስርዓት። ትውፊትና ስርዓት አንድ ላይ ናቸው። ቅብብሎሽ ማለት ነው። ዶግማ የማይቀየር ነው። አባቶች፣ ካህናት፣ መምህራን፣ ዲያቆናት፣ መነኮሳት፣ ምዕመናን፣ ወጣቶች፣ ሕፃናት ዛሬም ነገም ከነገም በኋላ የሰማዕትነት መንገድ ያልተዘጋና ክፍት ስለሆነ ሰማዕትነት ደግሞ የመንግሥተ ሰማያትን ቁልፍ መያዝ ስለሆነ ትናንትና በእነ እስጢፋኖስ የድንጋይ ክምር፣ በእነ ቅዱስ ጴጥሮስ፣ በእነ ፊልጶስ ተዘቅዝቆ መሰቀል፣ በእነ ቶማስ ጆሮ፣ አፍንጫ፣ ከንፈር፣ እግር፣ እጅ መቧጠጥ የሚቆም አይደለም። ትናንትናም ካህኑ ቀድሶ ሲወጣ እንዲህ ሆነ። ትናንትናም ምዕመናኑ ነጭ ልብስ ለብሰው ስለወደሙ ተቀብለው ሲወጡ እንዲህ ሆኑ። ዲያቆኑ እንዲህ ሆነ። መሪጌታው እንደዚህ ሆነ። ያቋቋውን መምህር ዱጓውን ጨብጦ ሞተ የሚለው ታሪክ ዛሬም ይቀጥላል። ሰማዕትነት መንገዱ ክፍት ስለሆነ ያለዚህ የእግዚአብሔርን መንግሥት ቁልፍ ማግኘት ስለማይቻል፣ አዎ ይህን ለማግኘት ግን አሁን እንዳልኳችሁ ጥያቄው ወደ እኛ ይመጣል። ታቦት ምንድን ነው? የጽላት ማደሪያ። ጽላት ምንድን ነው? ሕጉ የተጻፈበት። ሕጉ ምንድን ነው? ዓለም የምትመራበት። ያመነም ያላመነም የሚመራው በዚህ ሕግ ነው። ለምሳሌ ልውሰድ። ቅድም ሰንበት ትምህርት ቤቱ በራሱ ዝማሬ አቅርቧል። ዘማሪዋም አቅርባለች። ባለክራሩም አቅርቧል። ሁሉም ወይወፅእ እምነ ሰለስቱ ዜማሁ ይላል። ከቅዱስ ያሬድ ዜማ የሚወጣ የለም። ግዕዝ ነው፣ እዝል ነው፣ አራራይ ነው። እንደው አንተ እየበለው ያሁ እየበለው ምንም ሆነው የቅዱስ ያሬድ ዜማ ነው። ክራሩ፣ ማሲንቆም፣ ሁሉም ነገር ከቅዱስ ያሬድ አይወጣም። ምስጋናውም ከመላእክት ምስጋና አይወጣም። ወንጌሉም ስንል እነሆ ሁሉም ነገር ቅዳሴው ብንል፣ ሳታቱ ብንል፣ ኪዳኑ ብንል፣ መልክዓ መልክ ብንል ሁሉም የወጣው ከታላቁ ባህር ከመጽሐፍ ቅዱስ ከዚያ የወጣ ነገር ነው። አሁን ዛሬ ለምሳሌ ሊቃውንቱ ኢህአደግ ዓለም ምድርን ቅድመ ዓለም እንበለ ካህናት ወዲያቆናት ዘካርያስ ካህን አው ነቢዩ በሰማይት ዘሬ ተቋመ ማይቱት ይሄ ድጓው ወንጌል ነው። ነገም ይቀጥላል እንደዚህ ነው። ያለ ካህናትና ያለ ዲያቆናት ያለ ምዕመናን ቤተ ክርስቲያን እግዚአብሔር ቅድመ ዓለምም ድረ ዓለምም ከዓለም በኋላ ማይተውም እስኪያመስሉት መድኃኒዓለም ይለው ቢናገር በቃ አለቀ። ይሄ ድጓ ማለት ወንጌል ነው። ብሉይ ኪዳን ላይ ያለውን ነው። ትንቢተ ዘካርያስ ላይ ያለውን ነው። ዘካርያስ ሬ ተቋመ ማኅቶት ኩለንተሃ ወርቅ ወያክንት በየማና ወበጸጋም አይጹቆ ዘይት አዎ ደብተራ ፍጽምት ሀገር ቅድስት ነቢያት ይሴሱ በውስቴታ ሐዋርያት ይታሰዩ በውስቴታ ወዳዊት ይዘምር በሰማይ በሪያ ዘበሰማይ ወዘበምድር በቃለ ዳዊት ይሴቡ ወይብሉ ኩሎሙ ሃሌሉያ። አለቀ። ይህን ስትተረጉሙት ምንድን ነው? በሰማይም በምድርም አዎ ሁሉም የሚያስበቅ በዳዊት ቃል ያመሰግናሉ። አዎ ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር እያሉ አዎ ዘካርያስ አየ ተቋመ ማኅቶት ለሷ ልዩ የሆነ መብራት የሚበራበትን ተመለከተ እያለ አዎ ሁለንተሃ ወርቅ ወያክንት ሁለመናው ወርቅ የሆነ ንጽሕናዋን ቅድስናዋን። በነገራችን ላይ ድንግል ማርያምን
አፈር ውስጥ የወጣ ወይም አፈር ታጥቦ ወርቅ የሆነ ወርቅ አይገልጣል። እኔ ወርቅ የሚመረትበት የሻኪሶ የሚባል ሀገር በጣም ብዙ ጊዜ ለአገልግሎት እጄ አይቼዋለሁ። ወርቁ የሚወጣበት እዚህ ጋር የምንረቀረቅበት ለካ አፈሩ ታጥቦ ነው ወርቅ የሚሆነው። ከሚገርማችሁ ነገር እየሰማችሁ ነው አይደል? ይሄ አይገልጣትም። ነገር ግን እንደ ዓለም ሩጦ የቀደመ ታግሎ የጣለ በልማት አርበኛ የሆነ ትልቁ ሽልማት የሚባለው ንገሩኝ፣ ምንድን ነው? ወርቅ ስለሆነ ሰዎች በሚያዩት በሚረዱት ትልቅ ስጦታ። ለዚያ ነው እንጂ ድንግል ማርያም ወርቅ አይገልጣትም። ከወርቅ በላይ ወርቅ ናት። ለምን ከተባለ ወርቅነቱ የሚታወቀው ከእሳት ሲወጣ ስለሆነ። አዎ ነበልባለ እሳት ጾርኪ፣ ነበልባለ እሳትን ተሸክማለችና፣ አዎ መለኮትን ተሸክማለችና። ስለዚህ ሊቃውንት የሚናገሩት ቢያጡ በወርቅ መስለዋታል። ነገር ግን እመቤታችን ድንግል ማርያም ከወርቅ በላይ ናት። እስኪ አመስግኗት። ድንግል ማርያም ከዛ በላይ ናት። ስለዚህ ጥያቄኛ ጋለ ወደ ነበርንበት እንምጣ። ምን አለ ቅዱስ ጴጥሮስ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ጥያቄው ምንድን ነበረ? የሰው ልጅ ስለኔ ምን ይላሉ? ምን ያወራሉ? ምን ይረዳሉ? ምን እያሉ ነው ሲል፣ አዎ እነሆ ነቢያት ወደ 5 ነገሮችን ሐዋርያት አስቀምጠዋል። የመጀመሪያው ሙሴ ነህ ይሉሃል። ቀጥሎ ኤልያስ ይሉሃል። ከዚያ ኤርምያስ ይሉሃል። ያም ካልሆነ ዮሐንስ መጥምቅ ይሉሃል። ያም ካልሆነ ደግሞ ከነቢያት አንዱ ይሉሃል። እና ያስቀመጡ ያሉትን ይበሉ። አለቀ። አሁን ስለ ጽላት ሰዎች ያሉትን ይበሉ። ስለ ታቦት ሰዎች ያሉትን ይበሉ። ስለ ቤተ ክርስቲያን ሰዎች ያሉትን ይበሉ። እኛ ግን ታቦት ማለት ምን ማለት ነው? እኛ ጋርም እኮ አሁን እኮ ብጠይቅ እዚያውን አዎ ታቦትና ጽላት ልዩት የማያውቃል እኛ ጋር ራሱ አለ። እየሰማችሁ ነው አይደል? ታቦትና ጽላት ምን እንደሆነ ለይቶ የማያውቃል። ይነገራል፣ እንማራለን፣ ግን አናስተውል። በዘልማድ ብዙዎቻችን ስለምንጓዝ ማለት ነው። ስለዚህ እነሱ ያሉትን ይበሉ። እናንተ ግን እኔ ማን እንደሆንኩ ትረዳላችሁ ወይስ ደግሞ አምናችኋል? ትናገራላችሁ፣ ትመሰክራላችኋል? እና ጠየቃቸው። ሲጠይቅ ቅዱስ ጴጥሮስ ምን አለ? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። አለቀ። የእኛ መልስ ሊሆን የሚገባው ዛሬ ይሄ ነው። ስለዚህ ወደ እርሳችን ስንመጣ አሁን እንግዲህ ካያችሁልኝ ታቦት ማለት የጽላት ማደሪያ፣ ጽላት ማለት የሕጉ ሕጉ የተጻፈበት ነው። ስለዚህ ጽላትን ታቦትን በጣዖት ጣዖት ማለት ምንድን ነው? ጣዖት ደግሞ ሰዎች በፍልስፍና የሚሆን በምን የሚሆን ተነስተው ለምሳሌ ዘጸአት ምዕራፍ 32 ላይ ብቻ ልውሰዳችሁ። አሮንን ቀርለነ አማልክተ እለ ይሐውሩ ቅድሜነ ወእለ ይጸብሑ ጸረነ፣ በፊታችን የሚንቧጩ ጠላታችን የሚያሸንፉ እምናያቸው አማልክትን ግልጽ ላይ ለምደናልና አቅርብልናል። ወርቃቸውን አውልቀው የአንገታቸውንና የጣታቸውን ሰጡት። ጉድጓድ ቆፈረና እንጨት አንድዶ ያንን ወርቅ አቀለጠና ጥጃ አድርጎ አወጣላቸውና ለዚያ መስገድ ጀመሩ። በአጭሩ ወርቅ ማነው? ጣዖት ማለት ምንድን ነው? የሰው እጅ ስራ። ጣዖት ምንድን ነው? አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ነው። የአሕዛብ አማልክት ከወርቅ ከብር ከድንጋይ ከነሐስ ከእባብም ሊሆን ይችላል፣ ከዘንዶም ሊሆን ይችላል፣ ከአንበሳም ሊሆን ይችላል። አዎ የተሰሩ ናቸው። ግን ምን አለው ይላል? አይርቦም ወይ ይሬዩ። አይን አለው አያይም፣ አፍ አለው አይናገርም፣ እጅ አለው አይሰበስብም፣ እግር አለው አይሄድም፣ አፍንጫ አለው አያሸትም፣ ጉረሩ አለው አይውጥም፣ ጥርስ አለው አያኝክም። አሻንጉሊት ነው። አሻንጉሊቱ የሚቀመጥበት ቤት አለው፣ የጣዖት ቤት። አሁን እንግዲህ ልብ አድርጉ። ታቦት ማለት የጽላት ማደሪያ ነው። ጽላት ማለት ደግሞ ቤት ታበበት ነው። የእግዚአብሔርን ጽላት በጣዖት ቤት ማስቀመጥ ይቻላል እንዴ? ንገሩኝ እዚህ። ይህንን ነው እንግዲህ ቅዱስ ጳውሎስ ያለው። አይቻልም ካላችሁ ይህን ይዘን እንጓዛለን። በሁለተኛ ደረጃ ቅዱስ ጳውሎስ የሚነግረን ጣዖት የታቦት ማደሪያ እንደማይሆን ሁሉ ይልቁንም ደግሞ ጽላት በጣዖት ቤት እንደማያድር ሁሉ አለ ቅዱስ ጳውሎስ ሲናገር። እናንተ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ተከታተሉ። ወመኑ ዘኤርያ
ለጽድቅ ምስለ ኃጢአት ኃጢአትን ከጽድቅ ጋር የሚያመሳስላት የሚያወዳድራት የሚያገናኛት ማለት ነው ይላል። ኃጢአት ማለት ኃጢአት ነው እንደወረደ ስንተረጉመው ግን ኃጢአት ማለት እግዚአብሔርን መካድ፣ ሰውን መበደል፣ መዋሸት፣ ጾም መግደፍ፣ የሰው ገንዘብ መውሰድ፣ የሰው ሚስት መድፈር፣ እንደገና ደግሞ በቋንቋ በተራራ በወንዝ መለያየት፣ ጉቦ መብላት፣ ደንበር መግፋት ኃጢአት ነው። ጽድቅ ማለት ደግሞ መጾም፣ ማስታረቅ፣ መታረቅ፣ መጸለይ፣ ለሰው ማዘን፣ የወደቀ ማንሳት፣ የታሰረውን መጠየቅ፣ ለሌለው ማዘን። አሁን ሁለቱ ይገናኛል እንዴ? ይገናኛል እንዴ? እስኪ ባጭሩ ላሳጥረውና መቀማትና መስጠት አንድ ነው እንዴ? መግደልና ማዳን አንድ ነው እንዴ? ማዘንና መጨከን አንድ ነው እንዴ? ማዳላትና እኩል ማድረግ አንድ ነው እንዴ? አንድ አይደለም። ስለዚህ ቅዱስ ጳውሎስ ምን አለ? ጽድቅና ኃጢአት በየትኛውም አውደ ምሕረት እኩል ለእኩል ነው፣ ሊወዳደሩ አይችሉም። ምክንያቱም ማለት ጽድቅ ባለበት ቦታ እውነት ባለበት ቦታ ውሸት ሊኖር አይችልም። ውሸት ባለበት ቦታ ደግሞ እውነት ሊኖር አይችልም። ጽድቅ ከኃጢአት ጋር አንድነት ሊኖረው አይችልም። ምክንያቱም ጽድቅ ማለት እውነት ማለት ነው። እውነት ባለበት ኃጢአት አይኖርም። ኃጢአት ባለበት ውሸት ባለበት ደግሞ ጽድቅ እውነት ሊኖር አይችልም ማለት ነው። የእውነት ሰዎች አድርገን መድኃኒዓለም አሜን በሉ። ወመኑ ዘይደምሮ ለብርሃን ዘምስለ ጽልመት፣ ብርሃንና ጨለማስ እንዴት አንድ ሊሆን ይችላል? አሁን ጨለማ ነው። ጨለማ ባለበት ብርሃን፣ ብርሃን ባለበት ጨለማ እንዴት ሊሆን ይችላል? ይልና ቅዱስ ጳውሎስ ይናገራል። ባጭሩ ጨለማ ከመጣ የጨለማ ነው፣ ብርሃን ከመጣ የብርሃን ነው እና ጨለማ ባለበት ብርሃን፣ ብርሃን ባለበት ጨለማ። ያ ማለት ምን ማለት ነው? አሁን ብርሃን በርቶ ጨለማው አለ የለም ለማለት ተፈልጎ አይደለም። ነገር ግን የጨለማ ጊዜ ጨለማ ነው፣ የብርሃን ጊዜ ብርሃን ነው። ለምን ከተባለ ከ12 ሰዓት ጀምሮ እስከ ጧቱ 12 ሰዓት ጨለማ ነው። እኛ መብራት ስላበራን አይደለም። ከጧቱ 1 ሰዓት ጀምሮ ደግሞ እስከ ማታ 12 ሰዓት ያለው ደግሞ ብርሃን ነው። የሚገርመው ነገር ሰው አንዱን በተለያየ መልኩ ሊገፋውና ሊያሳቅቀው ይችላል። ፀሐይ ከጨረቃ ብርሃኗ ይበልጣል። ነገር ግን ፀሐይ አንድ ቀን ምን አቅም አለኝ ኃይል አለኝ ብላ ወደ ጨለማ ገፍታ አታውቅም። ማይክሮ ሰከንድ አታልፉ። ሰው ነው የሚገፋፋው። ሰው አንዱን ይገፋል። ይገርመኛል። አንዳንድ ጊዜ ቤተ መቅደስ ውስጥ ማህሌት ውስጥ እኮ ብዙ እናቶችና ብዙ አባቶች ብዙ አሉ። ወንበር የልቀቂ ወንበር የልቀቅ የሚገፋፉ አሉ። ይገርመኛል። ቤተ መቅደስ ገብቶ እኮ ነው እንደውም አይሁን ሳይቀር ይገፋፋሉ። ይገርመኛል። አለፍ በልልኝ እኔ ቦታ ነው አለፍ በልልኝ። እንግዲህ ምናልባት እዚህ አካባቢ አላውቅም። እኔ ባለሁበት ነው ነገር እየሰማችሁ ነው። እንደዚህ ማህሌት ቆመን ከኋላ ስንመለከት ይገፋፋሉ። ምንድን ነው የኔ ቦታ ነው የኔ ቦታ ነው። ፉካ እኮ አይደለም እኮ ቤተክርስቲያን ማለት እኮ እየሰማችሁ ነው አይደል? የተከፈለበት ፉካ የኔ ነው ማለት ይቻላል። በማህሌት ውስጥ የሚኖር የአስተዳዳሪና የቀኝ ጌታ ግራ ጌታ ያልቀጠ በሚባል እነሱ የታወቀ ወንበር ሊሆን ይችላል። ከዛ ውጭ ግን ሊቃውንቱ በማክበርና በመከባበር የሚቀመጥበት እንጂ የኔ ነው ብሎ የሚገፋባበት መስመር ሊኖር አይገባው። ስለዚህ ፀሐይ ጨለማን፣ ፀሐይ ጨረቃን አትጋፋም። ለዚህ ነው ቅዱስ ጳውሎስ ምን አለ? ብርሃን ከጨለማ ጋር፣ ጨለማ ከብርሃን ጋር ምንም አይነት ግንኙነት የለውም እያለ ይናገራል። ይቀጥልና ክርስቶስ ከሰይጣን ጋር እንዴት ታወዳድረዋለህ? ክርስቶስ ዓለምን ፈጥሮ የሚገዛ ጨለማ ደግሞ የሚያስት አንድ ነገር ልንገራችሁ። ቅዱስ ጴጥሮስ በአንድ ወቅት ኢየሱስ ክርስቶስን ጥያቄ ጠየቀው። አምላኬ ሆይ የእጅህን ታምራት የቃልን ትምህርት አይተናል። በጣም ከምናስበው በላይ አይምሯችን እስከሚጨነቅ ድረስ አይተናል፣ ተምረናል። 3 ዓመት ከ3 ወር ሁሉ ሰብስበናል፣ አካብተናል። ዋናው ግን ተሸክመን ስራውን እንድንሰራው የአምላክነት በረከት ከኛ አይለይ። ነገር ግን አንድ ጥያቄ ይቀረኛል አለ። ምንድን ነው አለ? የዓለምን ካርታ አሳየኝና ይበቃኛል። አሁን ያን ካርታ እንደማዘጋጃ የወረቀት ጉዳይ አይደለም።
ኮምፒውተር ላይ ፈልገህ የምታገኘው አይደለም፣ የዓለም ካርታ ማለት ነው። እሱን አሳየኝና ይበቃኛል አለ። ይህንን ሁሉ እሁድ ውስተ እዴሁ በከመ አርአዮ ለጴጥሮስ እንዳሳየው ሁሉ በመዳፉ ነው። አይታችኋል። አሁን ባለፈው ጽጌን አሳልፈናል። ሄሮድስ አሳዳጅ፣ ጌታ ተሰዳጅ፣ ሄሮድስ አሳዳጅ፣ ድንግል ማርያም ተሰዳጅ። 40 ቀን ጽጌ እያል የ3 ዓመት ከመንፈቅ ከ6 ወር ማለት ነው ስደትን በ40 ቀን አይተነዋል። ከመስከረም 26 እስከ ህዳር 5 ቀን ማለት ነው። አሁን ማን ነው ሄሮድስ ያለ? መድኃኒዓለም መዳፍ ላይ ነው። የሄሮድስ ሰራዊት ያለው መድኃኒዓለም መዳፍ ውስጥ ነው ያለው። የሄሮድስ አቅም ጉልበት ሁሉ ፈቃድ ያለ እሱ ውስጥ ነው። ሲያሳድደው ዝም፣ እናቱን ሲያስለቅሳት ዝም፣ ምግብ ሲያጣ ዝም፣ ሲራቡ ዝም፣ ሲጠሙ ዝም። እንዲህ አይነት አምላክ አንድ ወጣቶችን ሰበሰበና ርግብ ይዞ በእጅና በእጁ መካከል እናንተ ልጆች አላቸው። አቤት አሉ። ይህች ርግብ ትሞታለች ወይስ ደግሞ ትበራለች ያለና ጠየቃቸው። መልሱ ምን ይሆን? በሁለት እጁ ውስጥ ያለችው ርግቧ የጠየቃቸው ጥያቄ ምን ሆኖ ነው? ትበራለች ወይስ ትሞታለች ነው ያላቸው። ምን ትላላችሁ እናንተ? ትሞታለች? እዚያ ጋር ወንዶች መልሱ እሱ ነው። እናሳጥረውና ምንድን ነው ያሉት? ሁለቱም ያለ ከአንተ ጋር ነው ያሉት። ብትለቃት ትበራለች፣ ብትጨብጣት ትሞታለች። ሄሮድስን የለቀቀው እሱ ነው። ዛሬ የዓለሙ ኃጢአት መድኃኒዓለም ዝም ብሎ እጸንሆ ለአሞሬውን እስከ ይፈጽም ኃጢአቱን ወይም እስከ ይፈጽም ኃጢአቱን እስከሚያጠናቅቅ ድረስ ዓለምን እታገሰዋለሁኝ ስለ አለ እንጂ ሁሉ እኛ በሞባይል መስታወት ፊታችን እንደምናይ እንዲህ አድርጎ ዓለሙን አበጥሮ ነው የሚያየው መድኃኒዓለም። ነገር ግን ተዋቸው፣ ገዳዩ የሚግደል ሟቹ የሚሞች ራተኛው የሚራብ የሚመለከተው አንዱ በይ አንዱ ተመልካች፣ አንዱ አሳዳጅ አንዱ ተሰዳጅ፣ አንዱ ጨካኝ አንዱ ሩሩህ፣ አንዱ ኗሪ አንዱ አኗኗሪ ዝም በሏቸውና መጨረሻ ላይ ሁሉም የዘራው ያዳል ብሎ እያየ እንጂ ሁሉም በመድኃኒዓለም መዳፍ ውስጥ ያለ አይታችኋል። ለዚያ ነው መጨረሻ ላይ ግን በቁስል መታና ራሱን በራሱ እያከከ እንዲሞት አድርጎታል። እግዚአብሔር ለኃይለኞች ኃይለኛ ነገር አይፈልግም። ቃየልን እኮ በወንድሙ ጉልበቱን ቢለካና በድንጋይ ቢገለው ለቃየል ጉልበተኛ እግዚአብሔር አልፈለግም። አይነ ስውሩ መጣና በድንጋይ ገለው አይነ ስውሩ ቢገለው ነው ያደረገው። ፈርዖንን እኮ እንደ ፈርዖን ኃይለኛ እኮ አላመጣም እኮ። ትንሽዬ በትር የያዘ ሙሴ ወደ ኤርትራ ባህር እንዲቀላቀል እኮ ነው ያደረገው እኮ አይተው። ናቡከደነጾርን እኮ እነሆ ከናቡከደነጾር በላይ ባለ ኃይል እኮ አላመጣም እኮ። ያን ብላቴና ዳንኤልን አስነስቶ እነሆ አሳማ እሪያ ሆኖ ሳር እንዲግጥ እኮ ነው ያደረገው እኮ። የእግዚአብሔር ዳኝነትና ኃይል በሰው ልጅ የሚለካ አይደለም። ግን ስሙን ይመለከታል። አሳየኝ ዓለምን ቃጠለው ቅዱስ ጴጥሮስ እንደ ሕፃናት ብይጭናት ዓለም አለ። አመንክ አለው። አምኛለሁ አለው። እሺ ዓለም ይህች ከሆነች አንተ የት ነው ያለኸው አለው። እንደ ጫጩት ካንተ መዳፉ ስንጭል እያልኩ ነው ያለሁት አለ። እስኪ አመስግኑት መድኃኒዓለም። እንዲህ ነው የእኛ ሕይወት። ላይ ብታዩት እታችን ብታዩ በሀብት በስልጣን በጉልበት በአንደበት በተለያየ ነገር ራስን ልንለካው እንችላለን። በመድኃኒዓለም ዘንድ ግን እንደ ጫጩት ሁሉም እንጭል የሚል ነው። እስኪ ላይ ሆናችሁ አውሮፕላን ወደ መሬት ተመልከቱ። ግዙፍ የምትሉት ህንፃ ምንድን ነው? ጫጩት መስሎ ነው የምታዩት። የሰው ልጅ ደግሞ ከዛ በታች ነው። ከላይ እግዚአብሔር ሆኖ ሲያዩ ማለት ነው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይ። ስለዚህ ምን አለ? ክርስቶስን ከሰይጣን ጋር የሚያመሳስል ማን ነው? ዛሬ ግን ክርስቶስን ከሰይጣን ጋር ሰዎች አላመሳሰሉም ወይ? አላመሳሰሉም ወይ? አላወዳደሩም ወይ? በማቴዎስ ወንጌል ምዕራፍ 6 ላይ ለሁለት ጌቶች መገዛት አይቻልም፣ አንዱን ምረጡ። በእርግጥ መድኃኒዓለምንና እነሆ ዓለምን ማወዳደር ባይቻልም ግን እሱ ምንድን ነው ያለው? ሁለት እግር አለኝ ብሎ ሁለት ዛፍ ላይ መውጣት አይቻልም፣ ትገነጠላለህ። ስለዚህ ለገንዘብና ለእግዚአብሔር መገዛት አትችልም ነው ያለው። ዛሬ ግን ሰዎች እግዚአብሔርን ትተው ለገንዘብ እየኖሩ አይደለም ወይ? ከሞት ጋር ቀጠሮ አልያዙም ወይ?
ብዙ ማለት ይቻል ነበር። ቅዱስ ጳውሎስ በመጨረሻ ላይ ሲዘጋው ምን ይላል? ወመኑ ዘይከፍሎሙ ለምእመናን ምስለ ንፉቃን፣ ተጠራጣሪዎችና ከሃዲዎችን ከአማኞች ጋር ጧት በኪዳን 6 ሰዓት በቅዳሴ ማታ በወንጌል በመጾም በመመጽወት ወንጌል በመስራት ንስሐ በመግባት የጎደለውን በመውላት ብንኖርም ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው። ብንኖር መልካም እንሰራለን፣ ባንኖርም እነሆ የሥራችን ውጤት ይጠብቀናል ብለው ከእግዚአብሔር ጋር ቀጠሮ የያዙትንና በማህበራዊ ሚዲያ ላይ ሆነው የተለያየ ነገር እያደረጉ ስተው የሚያስቱ ተናግረው የሚያናግሩ የአንደበታቸው ማሰሪያ የተፈታባቸው ብዙዎች ናቸው። በተለይ በአሁን ባለንበት ዘመንማ ይሄ አደገኛው ዲያብሎስ አንድ ጥጃ ታስሮ ብሎ እናቱ ስትመጣ ገመዱ ሲፈታ እንደሚፈነጥስ ቲክቶክ ላይ እና ዩቲዩብ ላይ የሚፈነጥዙ አሉ። ይገርማቸዋል። ኦርቶዶክስ ላይ እንዴት እንደሚፈነጥዙ ምን እንዳዩ ማን አይዞ እንዳላቸው ከቤታቸው ላይ ምን እንዳለ ማናቅም። የሚገርማችሁ ነገር ማለት ይሄ ለእናንተ ለመንገር ለቀባሪው ማርዳት ነው ማለት ነው። ነገር ግን በቤተ ክርስቲያናችን ላይና በሀገራችን ላይ እየሆነ ያለውን ነገር እግዚአብሔር አምላክ እንዲያስተካክል የእሱ መልካም ፈቃዱ ይሆንልን። ይህን ካልኳችሁ ወደ መሰረታዊ ነገር ልንገርና ደህና አደሩ ልበላችሁ። እስኪ ወደ ነበርንበት እንመለስ። የእግዚአብሔርን በሉ ታቦት በጣዖት ቤት የሚያስቀምጥ ማን ነው? ወደ እኛ ሕይወት እናምጣው። እኛ የእግዚአብሔር ማደሪያዎች ነን። ሲዘጋው ቅዱስ ጳውሎስ ምን ይላል? እኛ የእግዚአብሔር ማደሪያዎች ነን። ሰውነታችን የእግዚአብሔር ነው። ልባችን የእግዚአብሔር ነው። ልባችን ግን ዛሬ ጣዖት እያመለከ አይደለም ወይ? ቋንቋ እያመለከ፣ ተራራ እያመለከ፣ ሀብት እያመለከ፣ ስልጣን እያመለከ፣ ወንዝ እያመለከ አይደለም ወይ? ዛሬ ልቡ የጣዖት ማደሪያ ያልሆነ ማን ነው? የእግዚአብሔር ማደሪያ ጽላት የሆነውን ልብ የጣዖት ማደሪያ ያላደረገ ማን ነው? ዛሬ ካለ ጥሩ። ነገር ግን ይህን ነው ቅዱስ ጳውሎስ የሚናገረው። ስለዚህ ልባችን ጠብቀን የእግዚአብሔር ማደሪያ እንድናደርግ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። መጨረሻ ሲዘጋ ምን ይላል? ይላል አንድ ቀን ታቦተ ጽዮንን ከጣዖት ማደሪያ ኢሎፍላውያን ባለማወቅ አስገብተው አለ ለብዙ ጊዜ አመልኩት የነበረው አምላካቸው እነሆ በታቦተ ጽዮን መካከል ተወደቀ። የታቦት ክብርና የጣዖት ውርደት ታወቀ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ይበለው ይዘጋው ቅዱስ ጳውሎስ። እንግዲህ ወደ መሰረታዊ ነገራችን ስንመጣ ነገ ህዳር 21 ቀን ነው። ዛሬ ደግሞ 20 ይህ በዓል ዘፍጥረት ምዕራፍ 37 ቀን ሃይላይት ነው የምነግራችሁ። ብዙ ታሪክ አትጠብቁ። ትንሽ ደቂቃ ነው ያለኝ። ከዚያ ነው የሚጀምረው ታሪክ። ምን ይላል? ያዕቆብ አባቱ በስደት በኖረበት ሀገር መኖር ጀመረይልና ከሚስቶቹና ከሁለት ሚስቶቹና ከሁለት ሰራተኞቹ ከአራት ሴቶች 12 ልጆች ወለደ ይላል። ስንት ልጆች? ነቃ በሉ እንቅልፍ እንዳይዛችሁ። ስንት ልጆች? ስንት ልጆች? ከስንት ሴቶች? ሁለቱ ሚስቶች ናቸው፣ ሁለቱ ሰራተኞች ናቸው። ከአራቱ 12 ልጆች ወለደ። ከ12ቱ ለእግዚአብሔርም ለአባትም ለእናትም አንድ ተወዳጅ ልጅ ነበር። ስንት ልጅ? ስንት ልጅ? አንድ ተወዳጅ ልጅ ነበር። እሱ ማን ይባላል? ዮሴፍ ይባላል። የሚገርመው ነገር ዮሴፍ የራሔል ልጅ ነው። ራሔል እነሆ ልጅ አጣ፣ ብዙ አዝናለች። እህቷ የተጠላችው ቀድማ ወለደች፣ ሰራተኛዋም ወለደች፣ የራሔል ሰራተኛም ወለደች። ራሔል ባዷን ቀረች፣ አዘነች። ከሐዘኗ የተነሳ በአንድ ወቅት የሚጎዳ ንግግር ተናገረች። ዘፍጥረት 30 ላይ ተመልከቱ። አንተ ያዕቆብ አለችው። አቤት አላት። ልጅ ትሰጠኝ እንደሆነ ስጠኝ፣ እማትሰጠኝ ከሆነ እሞትብሃለሁ አለ። የአሁን ወንድ እንዲህ ብትይው ግን ጥርግ በይ ነው የሚልሽ አይደል? አይደል? ማርያም እንደዚያ ነው የሚለው። ያዕቆብ ግን እንደዚያ አላለ። ምክንያቱም የእግዚአብሔር ስጦታ መጀመሪያ ትዳር፣
ከትዳር በኋላ ልጅ ሀብት ይመጣል። እየሰማችሁ ነው አይደል? አዎ። አሁን ትልቁ ችግር ጋብቻው ምን ላይ እንደሆነ ታውቃላችሁ? ቁስና ቁስ፣ ሀብትና ሀብት እንደዚህ ነው። ሰው ከሰው ጋር፣ ሃይማኖት ከሃይማኖት ጋር አይደለም። ያ ነው ትልቅ ችግር እየፈጠረ ያለው። አሁን ምን አለችው? አንተ ያዕቆብ አለች። አቤት አለ። ልጅ ስጠኝ፣ እማሰጠኝ ከሆነ እሞትብሃለሁ አላቸው። ለምን? እመቤቴ አለ። ምን አላት? እስኪ ንገሩ፣ አረማዋን ንገሩ። ምን አላት? ከእናንተ መካከል አሁን በብዙ ወንዶች አላቸው እመቤቴ የሚል አለ። እዚህ ውስጥ አንድ ይገኛል? አዎ ጌታዬ አለችው። እዚህ ውስጥ አለች ጌታዬ ምልክት እንዲህ ይገርመኛል። ኦርቶዶክሳውያን የአብርሃምና የሳራ ጋብቻ ይላሉ። ሳያውቅ እኮ ነው እንጂ አያውቅም። ሳራ እኮ አብርሃምን ጌታዬ ብላ ታከብረው ነበር። አብርሃም እኮ ሳራን እመቤቴ ይላት ነበረ። ይህ የተወሰደ ወዳጅ። በኋላ ምን አላት? የልጅ ጉዳይ ከእግዚአብሔር ነውና መስዋዕት አቅርበን እግዚአብሔርን ጠይቀው አላት። እግዚአብሔርን ጠየቁ። አንድ ጠይቀው ሁለት ልጅ ሰጣቸው መድኃኒዓለም። ክብርና ምስጋና ለእሱ ነው። እግዚአብሔር እንዲህ ነው፣ በትዕግስት ጠይቅ። ዮሴፍና ቢንያም የሚባሉ ልጆች። ባጭሩ ግን ዮሴፍ በአባቱ በእናቱ በእግዚአብሔር ተወዳጅ ሆነ። አባቱ ስለወደደው ደምግባቱ መልኩ ያማረ ነበርና ህብሯ ዥንጉርጉሬ ሽልምልም የሆነች ቀሚስ ገዛለት። ከእኔ ጋር ናችሁ አይደል? ገዛለት። በልብሱ ወንድሞቹ ቀኑ። አቤት አለመታደል! የእናት ወድ ዥንጉርጉር የሚባል ነገር አለ። ቀኑ። እግዚአብሔር ደግሞ በጣም የሚገርማችሁ ነገር ለእንዲህ አይነት ነገር የበለጠ ከፍ እያደረገ ይሰጣልና ህልም ያልማል፣ ህልም ይተረጉማል። እውቀተኛ ያደረገው እግዚአብሔር ከዕለታት በአንድ ቀን እንዲህ አላቸው። አሁን የነዶ ሰዓት ስለሆነ ነው። ወንድሞቼ አላቸው። አቤት አሉ። የእናንተ 11 ነዶዎች ለሌላ አንዷ ነዶ ሰገዱ አላቸው። እንዲህ አንተ እኛ ለአንተ ልንገዛልህ ነው? የእኛ ንጉሥ የእኛ ጌታ ልትሆን ነው? እግዚአብሔር ደግሞ ይድነቃችኋልና ደግሞ ጨመረለት። ምን አለ? ጨረቃና ፀሐይ 11ዳችሁ ሰገዳችሁልኝ አለ። እየሰማችሁ ነው አይደል? በዚህ ጊዜ አባትየው ምን አለ? ያዕቆብ ጠራና ተው ቀስ ብለህ ደጋ ነው። ምን አለው? የአባት ምክር ቀስ ብለህ ደጋ ነው። ለምን? እንደሚጣሉት ስለሚያውቅ ማለት ነው። በኋላ ይህን እየተባባሉ እንዳሉ ወደ ሩቅ በግ ሊጠብቁ ሄዱ። ሲሄዱ አባት ምን አለ? ጠራና ልጄ አለው። አቤት ዮሴፍ፣ አቤት ሂድና ለወንድሞችህ እርዋቸዋል፣ ጠምቷቸዋል፣ በመንቀል ውሃ በአገልግል ፍትፍት ይዘህላቸው። እሺ። ወንድማቸውን እየጠሉት 10 አንዱ ገና ሕፃን ነው፣ ቢንያም ቤት ነው ያለው። 10 እየጠሉት ለ10 የአገልግል ፍትፍትና የኮዳ ውሃ ተሸክሞ ሜዳ ለሜዳ ጫካ ለጫካ ሲባዝ የምታዩት ይመስላል። መንገዱ ያሉበት ጠፍቶት ማለት ነው። እዚህ 37 ቁጥር 15 ላይ ስትመለከቱ ወንድሞቹ ጠፍተውበታል። ሆዱን ርቦታል፣ ውሃ ጠምቶታል፣ ከንፈሩ ደርቋል፣ ሆዱ ባዶ ነው። ግን ፍትፍት ተሸክሟል፣ ግን ውሃ ይዟል። የእግዚአብሔር መልአክ ቅዱስ ራእይ ፊቱ ላይ ቆም አለለት። እስኪ አመስግኑት። ይህንን መልአክ አያችሁ? ሰው ተመስሎ ታየው። አንተ አለ አቤት እንደዚህ ፀሐይ ለፀሐይ በበረሃ የምትንከራተተው ምን ፈልገህ ነው አለ። ወንድሞቼ ጠፍተውብኝ ነው፣ አባቴ ልኮኝ ነው። ምን ብሎ? እንጀራ በልተህ ውሃ ጠጥተህ ተመለስ ብሎኝ። እንዲህ መጀመሪያ እኮ አንተ ርቦሃል፣ መጀመሪያ እኮ አንተ ጠምቶሃል። ይሄ ነገር ትዝ ይላችኋል። የማቴዎስ ወንጌል 4 እና የሉቃስ ወንጌል 4 ላይ ሰይጣን በእጁ ድንጋይ ይዞ በኪሱ ዳቦ ይዞ በገዳመ ቆሮንቶስ መጣና ምን አለው? አንተንም ርቦሃል፣ እኔንም ርቦኛል። ይህን ድንጋይ ዳቦ አድርግና አንተም ከረሃብህ እኔም ከረሃቤ ነፃ እንውጣ። የእኛ ጌታ ግን ምን አለ? የሰው ልጅ በዳቦ ሳይሆን በምግብ ሳይሆን የሚኖረው በእግዚአብሔር ቃል ነው። ሲያመስሉት ይልን አምላክ አያችሁ ድል አድርጎታል። የሚገርማችሁ ነገር አንተ እኮ ፍትፍት ተሸክመሃል፣ ግን ርቦሃል። አንተ እኮ ኃይዛል፣ ግን ጠምቶሃል አለው። ሲለው ምን አለ? አይ አባቴ ለወንድሞቼ አድርሼ እንድመጣ እንጂ እኔ እንድበላውና እንድጠጣው አላዘዘኝም። እስኪ አመስሉት መድኃኒዓለም። ዛሬ ባለንበት ዘመን እኮ እንኳን ተሸክመኑ እንኳን ሲዘኑ በሌላው ወንድማችን ላይ አይደል ያመድ ምን ነሰንሰው ወንድማችን ገለን በሱ ወንበር ለመቀመጥ
ወንድማችን ገለን የእሱን ሚስት ለማግባት፣ ወንድማችን ገለን የእሱን ስልጣን ለማግኘት። አዎ ስንት መጥፎ እይታ ነው ያለው በእኛ ውስጥ። አንዱ ለአንዱ ጸወል መጠያ ጋሻ መከታ መሆን ሲችል፣ ዛሬ ግን አንዱ ለአንዱ አንዱ አንዱን ጠልፎ ለመጣል የሚደረግ ብዙ ነገር እናያለንና በእውነት ይህን ትውልድ መድኃኒዓለም ይማረው፣ አሜን በሉ። በኋላ ግን መልአኩ ወሰደና ከወንድሞቹ አገናኘው። ወንድሞቹ በርቀት ሲያዩ ህልመኛው የእኛ ንጉሥ የእኛ ጌታ መጣ እያሉ ምን ማለት ጀመሩ? መልከፍ ጀመሩ። ይህ ብቻ አይደለም፣ ሲቀርብላቸው ፍትፍቱን እየበሉ ውሃውን እየጠጡ እጅና እግሩን በገመድ አሰሩና ወደ ገደል ጣሉት። ከዚህ ይሰውራችሁ መድኃኒዓለም። በእኛ ዘመንስ ሰው እጅና እግሩ እየታሰረ ገደል እየተወረወረ ምን ይሄ ምን ይደንቃል? የማንደው ያለ ሰው ነው አስከሬን እየገነዘ የሚጥል እሳት ላይ ወረውቶ ወደረ የሞት አስከሬን። በሀገራችን ዓለም እስከሚፈጸም ሁለት ነገሮች ትልቅነታቸውን ጠብቀው ይኖራሉ። ትውልዱ ግን ጥሏቸዋል። አንደኛው አስከሬን፣ ሁለተኛው ሙሽራ። እየሰማችሁ ነው አይደል? ሙሽራ ሲመጣ እዚህ ቢመጣ ካህናቱ የለበሱት ሁሉም ብድግ ብሎ ሙሽራ ይቀበላል። አስከሬን የሚመጣ አሁን እንደዚህ እያተባርኩኝ ብድግ ይባል። ይህ ክብር ኢትዮጵያ ላይ ዛሬ አለ። የሃይማኖት ክብር አለ፣ የአባት ክብር አለ፣ የእናት ክብር አለ። ዛሬ የነ ገብረ መንፈስ ቅዱስ የነ ተክለ ሃይማኖት ሲወለዱ ያመጣ ቋንቋቸው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነበር። የአሁኑ ልጅ እኮ ያመጣ ቋንቋው እናት መሳደብ እኮ ነው፣ አባቱም መሳደብ እኮ ነው። አሁን ቢተፈው በዚህ እኮ ነው። ወንድሞቹ ገደል ሲጥሉት፣ አዎ ወንድማቸው ሮቤል በሱ ነው እንዳገሉት ተውት ይቆያል። ያወጣውና ወደ ቤት ሰው ሊመልሰው ፈልጎ ይሁዳ የሚባለው ደግሞ ቀና ብሎ ሲያየ ምድያም ነጋዴዎች አለ። ወንድማችን ገደል ጥለን ምን እንጠቀማለን? 20 ብር እንሽጠውና በብሩ እንጨፍርበት፣ እሱ ደግሞ ይሄድ ይሰደድ፣ በቃ ይልቀቅልን ከሀገር አለ። እንዳይሞትበት ፈልጎ ነው። ባጭሩ ለ20 ብር ሸጡት ለምድያም ነጋዴዎች። የምድያም ነጋዴዎች 10 ብር ጨምረው ለጲጥፋራ ለፈርዖን አበጋዝ ሸጡት። ባጭሩ ግን 30 ብር አወጣ። ስንት አወጣ? የዮሴፍ 30 ብር ለመድኃኒዓለም በይሁዳ ተመዘነች። እየሰማችሁ ነው አይደል? ይሁዳ ጌታን በስንት ብር ሸጠው? በ30 ብር። አሁን የዮሴፍ ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳየነ ሕዝብ ዮሴፍ የተሸጠው ወንድሞቹ ስለሸጡትና የነሱ አቅምና ችሎታ ስለሆነ አይደለም፣ የኢየሱስ ክርስቶስ ምሳሌው ስለሆነ አማናዊ ክርስቶስ ይመጣ ዘንድ ምሳሌያዊ ዮሴፍ መሰደድና መሸጥ ግድ ነበረ፣ መታሰርና መገረፍ ግድ ነበረ አለ። ወረደ። የሚገርመው ነገር ከከነዓን ዮሴፍ ወጥቶ ግብፅ ሲገባ የከነዓን በረከት ግብፅ ገባ። ወዳጆቼ የእግዚአብሔር ሰዎችን ስናሳድድ በረከት እናጣለን። ሃይማኖት ስናለዋውጥ ህይወታችን አይምሯችን እብድ ያደርገናል። አሁን የምታዩዋቸው ስ በዚህ ያሳያችሁ። አሁን የምትመለከቱት ሁሉ ያበደ ጨርቁን የጣለ እንጂ አንዳንድ ጊዜ እኮ የድሮ እብድ ጨርቁን ይጥል ነበር። የአሁኑ ደግሞ ሶፍ እየለበሰ የሚያብድ ነው አይደል? የድሮ እኮ የጫት ገራባ ይዞ የሚያብድ ነበረ። የተጣጠፈ ልብስ ለብሶ የሚያብድ ነበረ። ሬት እየቀነጠሰ እየበላ ጌሾ እየበላ ድንጋይ ተሸክሞ አፈር ተሸክሞ አፈር ላይ እየተኛ የሚያብድ ነበረ። አሁን ደግሞ የተሞናሞነ ጋቢ ለብሶ የሚያብድ እንደዚህ ላይ ያለ። እግዚአብሔር አምላክ ይችን ሀገር ይቅር ይላል። አሜን በሉ። አዎ ካባና የዚህ ዘመን ፍቅር ይሸራተታል። ተጠንቀቃችሁ ነው። እየሰማችሁ ነው አይደል? አዎ ትናንትና መቆለሻው ነበር። ያሁን ደግሞ የ4 ኪሎ ሰፊዎች ደግሞ መቆለሻ ያላደረጉበት። እየሰማችሁ ነው አይደል? አዎ አሁን ከዚህ በኋላ ጲጥፋራ ቤት ሲገባ አያችሁ፣ የከነዓን በረከት ወደ ግብፅ ስለገባ ጲጥፋራን ጠይቁት። ምን አለ መሰላችሁ? አንተ ዕብራዊ ሰው፣ አንተ ከቤቴ ከገባ ጀምሮ ቤቴ በረከት ሞላልኛል። እስኪ አመስግኑት እግዚአብሔር። አያችሁ በረከቱ ሄደ፣ ተነቀለ ከከነዓን። እንተ ታውህዝ ሐሊብ ወማር፣ ማርና ወተት የምታፈሰዋ ከነዓን ዝናብ ጠፋ። መተርጉማን ግብፅ በ500 ዓመት አንድ ጊዜ ይዘንባል። ያሁን በረዶ ነው። እየሰማችሁ ነው አይደለ? ያቺ ግብፅ ግን ዝናብ ዘነበ። ማን ስለሌለ? ዮሴፍ። አዎ ዮሴፍ ከሚስቴው
በሙሉ ሀብቴን አውርሻለሁ አለ። እንደውም አለ እኔ